ሰላም ጤና ይስጥልኝ እንዴት ናችሁ እንዴት ሰነበታችሁ ይሄንን የዛሬውን ቪዲዮ ለመስራት ተሸረጉት ብዬ ለመቅረጽ ምናምን ስዘጋጅ አንድ ቪዲዮ በመሃል አየሁ ልብኝ ንክት ያደረገውና ስለዚህ ጉዳይ በሰራ ይሻላል ብዬ የመጀመሪያ የተነሳሁበትን ሐሳቤን ትቼ ወደዚህ መጣሁ በጣም ልብ የሚነካ ነገር ነው አንድ እናንተ የምታውቁት ሰው የገጠመው ደስ የሚልና ደስ የማይለው ዜና እያካፈለ ነበርና እኔ ራሴ ልብ ተንጠልጥሎ ነበር የሰማሁት ወደ ዋናው ጉዳይ ከመግባቴ በፊት ይሄንን ነገር ሼር ያደረገው እና ልቤን ነክቶት ወደ እናንተ እንድመጣ ያደረገኝ ኮሜዲያን እሸቱ ነው እንኳን ሶስተኛ ልጅን ሰላም ተወልዶ ለማቀፍ ለመሳም በቃ ማለት ፈልጋለሁ ባለቤትም እንኳን ማርያም ማረችልህ ማርያም በሽልም ታውጣት እላለሁ እዚህ አጋጣሚ ሁለት እህቶቼ ይወለዱ አሉ እነሱንም በዛው በነካፌ እንኳን ማርያም ማረቻችሁ ህሊናና ፋሲካ በማርያም በሽልም ታውጣችሁ ማለት ፈልጋለሁ ለመውለድ ደግሞ ሽርጉድ እያለች ያለች የምቾት ባልደረባ አጋዤ ጓደኛ ያለች ቸሬ ሰላም እንድትገላገይ ጸሎቴም ምኞቴም ነው ለማንኛውም ሁላችሁም እንኳን ደስ አላችሁ የወለዳችሁት የዋናው ወርሳ ጉዳይ ግን ይሄ ነውና ተከታተሉ ከዛ በሰላም ተወልዶ እንግዲህ ይሄንን ደስታ ካየን በኋላ ጧት ላይ እኔ ልወጣ ስል ነርሶቹ ኮሪደር ላይ ያዙኝ ማለት ነው አንዴ ልናናገር ፈልገን ነበር ብቻ እናናገር አሉኝ ምንድነው ስላቸው አይ ከባድ ነገር ነው አሉኝ አዲስ ልጅ ተወልዶ አንድ ከባድ ነገር ልናናገር ነው ሲላቸው የጤና ባለሙያ እጅግ በጣም ያስደነግጣልና ለብቻው አውሩት ምናምን አሏቸው ከጀርባ ያሉት ነርሶች አንድ ቢሮ ይዘው ይንገቡ ማለት ነው የፈለኩ ከዚህ አንድ ታካሚ አለ ወንድም አላደርስ አትርፉልኝ ይመጣው ጫፍ ላይ ነው አተዚህ ውሃ ተቀዳ የምና ውሃ ያው ያደረሱት ወደ ዋይ ሲገባ 17 ቀን ቆየ እንዴት ልብ እንደሚነካ በቃ እኔ አባት እኔ መጀመሪያ እሸቱ አንድ አስቸኳይ ጉዳይ ደግሞ ከባድ ነገር አለ ብቻ አነጋግሩ ሲባል ያው የሆነ ነገር ሊያረግ ነው ብዬ ነው ማስበው የሚሰራበት መንገዱ ስለሆነ የሆነ ነገር ልባችን አንጠልጥሎ የሆነ ነገር ሊያሰማን ነው እንጂ ክፉ ነገር እንሰማለን ብዬ አላሰብኩም ወደሱም ቤት አላመጣሁም ነገሩ ሁኔታውን ሳይው የሱ ጉዳይ እንዳለው ተሰምቶኛል ከዛ ግን ልክ እኛን አባት ሳያቸው እንዲህ ሲያለቅሱ ሳያቸው እንዴት ልብ እንደሚነካ እንዴት ልብ እንደሚሰብር በጣም የሚያሳዝነው ነገር ምን ያህል ገንዘብ ነው ያወጡት ሰው ለልጁ ገንዘቡን አይደለም ህይወቱን ሁሉ ይሰጣል ተመልከቱ ምንም ሀብቴ ያርሻል እስከ 1 ሚሊዮን ፈሬቴን ፈሮቴን ቦቴን ቤቴን ምሽቴ ይደና ያልኩ አስተሪ ሲጀምር አሳከምኩበት አለቀ ከደስ ይጀምር ስለዚህ የመጨረሻው ዋናው ኮላሪቱ ፌል አድርጓል ነው ዶክተር አዲስ የሚያለኝ ለአንድ ገበሬ አንድ በሬ ምን ማለት እንደሆነ የሚያውቀው ያውቀዋል እኛ ደግሞ የከተማ ሰዎች በጥቂት ቢሆን ልንረዳው እንችላለን ህይወት እንደማጣት ማለት ነውና ያላቸውን ነገር ሁሉ አወጣው ያላቸውን ነገር ሁሉ አፍሰው ጤናቸውን እሳቸውም ደህና አይመስሉ ሁሉ ነገራቸውን ሰጥተው ልጃቸውን ለማዳን ደግሞ ከወሰውነታቸው ውስጥ ደግሞ እንደገና ኩላሊታቸውን አውጥተው ለመስጠት ለሱ ደግሞ ገንዘብ ያስፈልጋል እሸቱ ይሄንን ቻሌንጅ ነው ያመጣው ቻሌንጁ ምንድነው ስሙት 19 መጨረሻ ላይ ያደረግን የፈለገውን አማውንት ከፊት እያስገባን ቻሌንጁን እንቀላቀልና በጣም ነው ልቤን የነካኝ ስለ ልጃቸው ሲገልጹ ዲያቆን ነው በዲቁና ሲቀድስ ብትዩ ዲምጡ ማቁያ ነው እኔ ቀድም ያለ ነገር ነው ድቁና ተምረዋል ይቀድሳል በቃ ሲቀድስ እኮ ብለው ሲያብራሩ ስለሱ በጣም ያስደንቃል እድሜ ልካቸውን ለፍተዋል ደክመዋል ተምረዋል እሳቸውም የክህነት አላቸው ያገለግላሉ ቤተክርስቲያንና ልጆቼ ደርሰው ያሳርፉኛል ስላሉ በጣም ነው የሚያሳዝነውና በጣም ብዙ ቤት ልጆቻችን ደርሰው ያሳርፉናል ልጆቻችን ደርሰው ይሄን ያደርጉልናል ብለው በጣም ብዙ ወላጅ እያለ ወይ በህመም እንደዚህ ደግሞ ይያዝባቸዋል ወይ ደግሞ ልጆቹ በማይታሰብ ነገር ከቁጥር ውጪ ሆነና በመጥፎ ባህሪ ታይዘው ደግሞ ወይ በሱ ወድቀው ወይ ደግሞ የማይረቡ ልጆች ሆነ ወይ ደግሞ ሆነ ቦታ ወድቀው ይቀራሉ ግፋ ሲል ደግሞ የሲብስ ደግሞ ስደት ብለው ሄደው ደግሞ በዛው ወይ ሞተው ይቀራሉ ወይ ደግሞ ደብዛቸው ጠፋለት እንዳሉ አይታወቁምና እንደ ወላጅ በጣም ነው ልብ የሚነካው እግዚአብሔር ሁላችንን ይጠብቀን የልጅ ሀዘን አሳየን እኔ ሆነ ነገር በሆንኩና እሱ በነወራ ነው ያሉትና በጣም ልብ የሚነካ ነገር ነው ይሄ ነገር እንደው እሸቱ እንዲን ሰውዬ አቀረበልን በጣም ብዙ ቦታም ላይ በየሶሻል ሚዲያው እንሰማለን እናያለን በየቤቱ ያልተቸገረ ሀዘን ያልገባበት ቦታ የለም በምንችለው አቅም ግን እንረዳዳለን ማለት ነውና ለምን ዛሬ ሰራ ያሰብኩትን ነገር ትቼ ምክንያቱም ትናንት ነበረ ቅዱስ ገብርኤል ስለዚህ በቅዱስ ገብርኤል ነበረ ቻሌንጁን ሲያደርግ የነበረው
እኔ ያየሁት ግን ፖስት ከተደረገ ከ3 ሰዓት በኋላ ይመስለኛል የሱን ፖስት የተመለከትኩት። ስለዚህ አሁንም ጆይን ማድረግ ይቻላልና የዚህ 19 ቻሌንጅ ተቀላቅላችሁ እኔን አባት አግዟቸው። 48 30 53 22 ቄስ ችሮታው ወርቃገኝ ፈለቀ 1024 68 3 ጊዜ 000 58 በመድኃኒዓለም እንጂ አማት ይተው እንጂ ይተው ነው ራሳው ይተው ተነሱ ምን አረኩኝ እኔ ገና እኮ። በነገራችን ላይ ውጭ ያለውን ሰው ብቻ አይደለም ማገዝ የምንችለው ደግሞ ማገዝ ያለብን አይደለም። በቤታችን በጣም ብዙ ደግሞ ችግር ያለባቸው ሰዎች አሉ። ዘመዶቻችን፣ አክስት አጎቶቻችን በየቦታው አለ እና ጊዜው በጣም ከባድና በጣም የተቸገርንበት ስለሆነ 1 ብር ትሆን 10 ብር ትሆን 20 ብር ትሆን 30 ብር ትሆን እኛ የሰለቸን ጫማ ሊሆን ይችላል፣ ልብስ ሊሆን ይችላል። ያለንን ነገር ለተቸገረው ያለንን ነገር በየወሩ በየ2 ወሩ በየ3 ወሩ ያለንን ነገር ማካፈል ብንችል እንደው የነዛን ሰዎች ችግር ሙሉ በሙሉ መቅረፍ ባንችል እንኳን እኛ የህሊና እረፍት እናገኛለን። ነግበኔ ነውና ለኛም እናቆያለን መልካም ነገር። ከዛ ውጭ ደግሞ ለዕለት ደግሞ እረፍት ሰተናቸዋል እና እዚህ ላይ እንሳተፍ ለማለት ነው ይሄንን ፕሮግራም የሚሰራውላችሁ። ዛሬ የምታዩኝ ይሄ ምቹ ቤት ቻናል ነው። ቤተሰባዊ ጉዳዮች ለሀገራዊ ማህበራዊ ጉዳዮች ላይ ትኩረት ያደረገ ቻናል ነው። ተጨማሪ የወሊድ ፈቃድ ለእናቶች የሚል ዘመቻ አለን 10 ዓመት የሆነው። ይሄ ነገር ያው ሁሉ ነገር እስኪስተካከል ድረስ የሚቀጥል ነው። እሱም ፌስቡክ ላይ ገብታችሁ ላይክ በማድረግ ፎሎ በማድረግ ቤተሰብ እንሁን። ይህንም ቻናል ሰብስክራይብ በማድረግ ቤተሰብ እንድንሆን ጋብዛችኋለሁ። መልእክቱን ለወዳጅ ዘመዶቻችሁ እንድታጋሩትም እንዲሁ ግብዣዬ ነው። ሰላም ያገናኛል።